በኢትዮጵያ ጠቅላላ ምርጫ ለማካሄድ አንድ ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ በማድረግና በሀገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ የውድድር ሜዳ እንዲፈጥር አራት የተቃዋሚ ፓርቲዎች ጥሪ ያቀረቡ። ፓርቲዎቹ ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችን እንዲፈታም ጠይቀዋል። ዛሬ ሰኞ ግንቦት 4 2017 በጋራ ባወጡት መግለጫ ጥሪ ጥያቄና ማሳሰቢያቸውን ያቀረቡት የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ ናቸው። በወቅታዊ ጉዳይ ላይ የተሰጠው የአራቱ ፓርቲዎች የዛሬ መግለጫ ትኩረቱን ያደረገው በ2018 ዓ.ም ይካሄዳል ተብሎ በሚጠበቀው ሰባተኛው ዙር ሀገር አቀፍ ምርጫ ላይ ነው። ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ሲሉ ፓርቲዎቹ በመግለጫቸው ላይ አስፍረዋል። እነዚህን መስፈርቶች የሚያሟላ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ መሆኑንም ጠቅሰዋል። ከምርጫው ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸው እንደነበር የጠቆሙት ፓርቲዎቹ፣ ሆኖም ግን በአሁኑ ወቅት በኢትዮጵያ የሚታዩ እውነቶች ከዚህ የተቃረኑ መሆናቸውን አመልክተዋል። ፓርቲዎቹ ለዚህ አባባላቸው በማሳያነት ያነሱትን በአማራና በኦሮሚያ ክልል የተፋፋመ ነው ያሉትን ጦርነትና የትግራይ ክልልን ወቅታዊ ሁኔታ ነው። ፓርቲዎቹ በኢፌድሪ ህገ መንግስት በተደነገገው መሰረት አንድ ዓመት ብቻ በቀረው ሀገራዊ ምርጫ ለፖለቲካ ፓርቲዎች፣ ለመገናኛ ብዙሃን፣ ለሲቪክ ተቋማት መደረግ የሚገባውን በመግለጫቸው ዘርዝረዋል። በምርጫ ሂደት ዋነኛ ተዋናይ የሆኑት የፖለቲካ ፓርቲዎች እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል ሲሉም በመግለጫቸው አሳስበዋል። የመንግስት መገናኛ ብዙሃን የአንድ ስርዓት አወዳሽነትን በማስወገድ ወደ ፍትሃዊነት መምጣት አለባቸው ሲሉ ፓርቲዎቹ አቋማቸውን አስታውቀዋል። ፓርቲዎቹ ገለልተኛ በሚባሉ መገናኛ ብዙሃን ላይ ተጥሏል ያሉት የማስፈራሪያ ቀንበር ሊቀልላቸው ይገባል ብለዋል። እንደ መገናኛ ብዙሃን ሁሉ የመንቀሳቀስ ምህዳሩ ለሰብአዊ መብት፣ የሲቪክና ዲሞክራሲ ተቋማት የበለጠ ገለልተኛና ይበልጥ አሳታፊ ሊሆንላቸው እንደሚገባ ፓርቲዎቹ አሳስበዋል። የመጪውን ምርጫ ሂደት በርከት ያሉ ታዛቢዎች እንዲከታተሉ መደላድል ሊፈጠር እንደሚገባም ፓርቲዎቹ በመግለጫቸው አስገንዝበዋል። አራቱ ፓርቲዎች እነዚህን ጉዳዮች በማጤን ላይ ባሉበት በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ መጀመሩ እንዳሳሰባቸውም አመልክተዋል። የምርጫ ቦርድ ምክትል ሰብሳቢና 2 አባላትን በአዲስ ለመተካት የእጩዎች ጥቆማ ማሰባሰብ የተጀመረው በሚያዝያ መጀመሪያ ላይ ነበር። ለ21 ቀናት የተካሄደው የእጩዎች ጥቆማ ሲጠናቀቅ በ3 ዙር የማጣራት ስራዎች እንደሚከናወን ሂደቱን ለማካሄድ የተቋቋመው ኮሚቴ ከአንድ ወር በፊት በሰጠው መግለጫ አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ የምርጫ ቦርድ አባላትን ለሚመለምሉ እጩ አቅራቢ ኮሚቴ የሚሆኑ 8 አባላትን የሰየሙት ባለፈው መጋቢት ወር ላይ ነበር። ኮሚቴው በአዋጅ በተቀመጠለት መስፈርት መሰረት የለያቸውን እጩዎች ለጠቅላይ ሚኒስትር አብይ ማቅረብ ይጠበቅበታል። 6 ዓመት የሥራ ዘመን ያላቸው የምርጫ ቦርድ የሥራ አመራር ቦርድ አባላት በጠቅላይ ሚኒስትሩ አማካኝነት ለፓርላማ ከቀረቡ በኋላ ሹመታቸው እንደሚጸድቅ በአዋጅ ተደንግጓል። መጪውን ምርጫ በተመለከተ በዛሬው ዕለት መግለጫ ያወጡት አራቱ ተቃዋሚ ፓርቲዎች ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሄድ እድል ሊሰጥ ይገባል ብለዋል። አሁን በስራ ላይ ካለው የምርጫ ቦርድ የሥራ አመራር ቦርድ ውስጥ የሥራ ዘመናቸው ሊጠናቀቅ የተቃረበው የቦርዱ ምክትል ሰብሳቢ የሆኑት አቶ ብሸት አየለ፣ ብዙ ወርቅ ከተተና ዶክተር አበራ ደገፋ ናቸው። የብሔራዊ ምርጫ ቦርድን እንደገና ለማቋቋም በ2011 ዓ.ም የወጣው አዋጅ ለሥራ አመራር ቦርድ የተመረጡ አባላት ለአንድ ተጨማሪ የስልጣን ዘመን ሊሾሙ እንደሚችሉ ይደነግጋል። ብዙ ወርቅና ዶክተር አበራ በድጋሚ በእጩነት ቢቀርቡ በምርጫ ቦርድ አባልነት የመቀጠል ፍላጎት እንዳላቸው ከአንድ ወር በፊት ለኢትዮጵያ ኢንሳይደር ተናግረዋል። አራቱ ተቃዋሚ ፓርቲዎች በዛሬ መግለጫቸው አዳዲስ የምርጫ ቦርድ አባላት የሚመረጡ ከሆነ ምርጫን የሚያህል ትልቅና ውስብስብ ሀገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በመሆኑ ስጋት ያጭራል ሲሉ በመግለጫቸው አስፍረዋል። በዚህ መልክ የሚመጡ የምርጫ ቦርድ አመራሮች በገዢው ፓርቲ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ መሆኑን በመጥቀስም ተጨማሪ ስጋታቸውን አንጸባርቀዋል።
በዚህም ምክንያት ነባሮቹን የምርጫ ቦርድ አባላት ከመተካት ይልቅ የማጠናከር ስራ ብቻ እንዲሰራ ፓርቲዎቹ ጥሪ አቅርበዋል። ይህ ሊሆን የማይችልበት ምክንያት ካለና የቦርድ አባላትን እንደ አዲስ መሾም የግድ ከሆነ በምርጫ ቦርድ ማቋቋሚያ አዋጅ በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር እንዲደረግ ፓርቲዎቹ ጠይቀዋል።